እኮ ለምንድን ነው በማርያም የምትይኝሽ? እና እንዴት አይደለ እየፈራሁህ ነው እንዴ? ምንድን ነው የሚያስፈራሽ? ምንድን ነው የሚያስፈራሽ ለኛል እንዴ? ጠጥተሃል እኮ የሆነ ነገር ልታረገኝ ነው እንዴ? ደግሞ ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የዛሬው ቪዲዮ ጉድ ያሰኛል ማለት ነው። ሀይሚዬ ቡራዬን አስክሮ እንግዲህ ስሟታል። አልሳምኩም ካለ እኛ በደንብ አድርገን አይተንሃል ማለት ነው። እና ዛሬ እንግዲህ የሚገርም ፕራንክ ነው ሀይሚ የተደረገችው። እሱንም ደግሞ ቡራ ወይን አዘጋጅቶ ለራሱ ደግሞ ኮካ መሰለኝና አዘጋጅቶ እንግዲህ ወይኑን አልጠጣም፣ ግን ኮካ በአንድ ብርጭቆ አድርጎ እየጠጣ አንደኛው ብርጭቆ ላይ ደግሞ ወይን ቀርቶ ሀይሚ ቤት አልነበረችም እና እፈልግሻለሁ ነይ ብሎ እንግዲህ ጠጥተሽ በአብረሽኝ ፈታ እንድትይ እፈልጋለሁ። በቃ ሁለታችን ብቻ ፏፈሽ ማለት እንፈልጋለን። እናንተ አይደለም ሀይሚ ቀርቶ እኔ ራሱ እንዴት እንደፈራሁ እኔ ራሱ ፈራሁት ማለት ነው ቡራን። ለምን ካላችሁኝ ማለት ነው የሰከረ ሰው ነፍሱን አያውቅም። የሰከረ ሰው ቁም ነገር ነው የሚላችሁ። እናንተ ከጓደኛችሁም ጋር ወይም ደግሞ ብቻ የሆነ ከማንም ጋር ቢሆን ማለት ነው ስትሄዱ አምናችሁበት ነው እንጂ ክላስ ውስጥ መግባት ያለባችሁ ማለት ነው። ሳታምኑበት ምንም አያደርገኝም ብላችሁ መጠጥ እያለ ከጎረምሳ ጋር አንድ ላይ መግባት የለባችሁም። የእውነት ነው የሚላችሁ። በተለይ ደግሞ የመጀመሪያ ከፍቅረኛችሁ ጋር ገና ምንም አይነት ግንኙነት ሳታደርጉ ማለት ነው ክላስ ይዞ ፈታ እንበል ቢላችሁ ማለት ነው እንዳትሳሳቱ። መጠጥ ጠጥቶ ብቻ ለብቻ ፈታ ማለት የለም፣ ሌላ ነገርም ስላለ ማለት ነው። እና ይሄን መጠንቀቅ አለባችሁ። እንግዲህ ሀይሚዬ በጣም ደንግጣለች። ምክንያቱም መጠጥ እየጠጣ ነው፣ ክላስ ውስጥ ነው ያሉት። እሱ ደግሞ ፈታ ማለት እፈልጋለሁ ከአንቺ ጋር ነይ መደሰት እፈልጋለሁ እያላት ነበረ ማለት ነው። እና ግራ ተጋባች። መጠጡን ግን አልጠጣም ብላ አልጠጣችም። ምንም ነገር የጠጣችው ነገር የለም። በእርግጥ ቡራ ወይኑን ሳይሆን የጠጣው ኮካውን ነበር ሲጠጣ የነበረው። ኮካ እንደውም ወይን ጠጥቶ አያውቅም መሰለኝና ሲቀምሰው እንደውም እያለ ነበር እና ማለት ነው። ይሄ ነገር ግን ትምህርት ይሆነናል። የእውነት ነው የሚላችሁ። መጠጥ ውስጥ ብዙ ነገር ይደረጋል። በተለይ እናንተ ፍቃደኛ ካልሆናችሁ መጠጥ አጠጥተው አስክረው ምናምን ባብረው እንዲተኙ የሚያደርጉ ሰዎች አሉ። ራሳችሁን ትስታላችሁ መጠጥ ስጠጡ። መጠጡ ሳይሆን ከመጠጥ ውስጥ የሚገባ መድኃኒት አለ። መድኃኒት ከተው እንደሰከራችሁ ትሆናላችሁ። ከዛ በኋላ ምንም አታውቁም። እሱ የሚፈልገውን ነገር አግኝቶ ከዛ በኋላ ብንንስቲ ያለሹ ከሱ ጋር ነሽ። ገባችሁ አይደለ? ከዛ ፈልገሽ ነው አብረሽኝ የተኛሽው ይልሻል። እንደዛ ነው የሚያደርገው። እና መጠንቀቅ አለባችሁ። መጠጥ በፍጹም ከወንድ ጋር በተለይ ደግሞ ከማታምኑት ወንድ ጋር ይሄ ኖርማል ቦታ ላይ ችግር የለም፣ ካፌዎች ምናምን ሬስቶራንት። ግን ክላስ ይዛችሁ ግን መጠጥ እንዳትጠጡ። አምናችሁበት ከሆነ ኦኬ ችግር የለውም። አምናችሁበት ፈቃደኛ ሆናችሁ ከሆነ ጠጡ፣ እንትን በሉ። የሆነ ነገር ማድረግ ከፈለጋችሁ ማድረግ ትችላላችሁ ማለት ነው። ግን ሳታምኑበት እንዳታደርጉ። እና እንግዲህ ቡራጌ ያው በመጨረሻም ግን ሀይሚዬን ጥሏት ሊሄድ እያሰበ ነው። እንደኔ ግን ጥልሃት ባትሄድ ደስ ይለኛል። ምክንያቱም ሀይሚ ለምደሃለች አሁን ከሰው ጋር መኖሩን ብዙ ነገር እና ቅር ይላታል ብዬ አስባለሁ። ደግሞም ለምንድን ነው አትሄድም እኔን ጥለኸኝ እያለችው ነበረ። እውነት ከቻላችሁ ሰፋ ያለ ቤት ወይ ተከራይታችሁ ክላሳችሁ ለየብቻ አድርጋችሁ መኖር ትችላላችሁ ማለት ነው። እና ሰፊ ክላስ መከራየት ቢያንስ አለ እኮ እንደዚህ አይነት አፓርታማዎች 3 ምናምን ክላስ ያላቸው መኝታ ቤት ያላቸው ስላሉ እንደዛ ተከራይታችሁ ሼር እያደረጋችሁ ምናምን መኖር ትችላላችሁ። ለምን ይህንን የሚያክል ቤት እኔ ማለት እንዴት ነው የሀይሚ ቤት ክላስ የለውም እንደ ቤተሰብ? እኔ ያየኋት ያቺ ኪችንና አንድ መኝታ ቤት የሷን ነው። ወደ ጎን ምናምን እስኪ አንድ ቀን በደንብ አሳዩን ቤታችሁን፣ መመርመር እንፈልጋለን ቤታችሁን ስንት ክላስ ቤት እንዳለው ምርመራ ያስፈልገዋል ቤተሰብ አይመስላችሁም? እና እንደዛ ብታደርጉ መልካም ነው። ቡራም ለአንተም ለሀይሚዬም መልካም ነው ብዬ አስባለሁ። ማለት አሁን ከቴዲ ጋር ሰላም ስለፈጠራችሁ ብቻ ምናምን ሳይሆን
እሷም ሰው ያስፈልጋታል። የሰው ሰው ያስፈልገዋል። የእውነት ነው የምላችሁ። በአሁኑ ሰዓት እኮ ሰው ተኝቶ በዛው የሚቀርበት ጊዜ ላይ ነው ያለ ነው። እግዚአብሔርን ነው የምላችሁ። አያደርገውና ማለት ነው። እና ሰው መድኃኒት ነው። ብትታመሙ የሆነ ነገር ብትሆኑ ከጎናችሁ ሰው ያስፈልጋችኋል። ስለዚህ ሀይሚና ቡራዬ አሁንም ቢሆን ተለያይታችሁ መኖር የለባችሁም። ቢያንስ ሰፋ ያለ ቤት ተከራይታችሁ ክላሳችሁ ላይ የብቻ በቃ እውነት አሪፍ ነው ብዬ ነው የማስበው። አንደኛ ለእናንተም ሴፍ ታደርጋላችሁ። አንድ ላይ ስትሆኑ ሼር የተደረገ ነገር አሪፍ ነው። ብራችሁንም ትቆጥባላችሁ። በጣም ብዙ ነገራችሁን ማለት ነው። እና እንደዛ ብታደርጉ መልካም ነው ብዬ አስባለሁ። እንግዲህ የዛሬው ፕራንክ ያበደ ፕራንክ ነው ያደረጋት ቡራ። ካልሳምሽኝ እያለ እያስቸገራት ነበረ። ግን ያው ስመዋለች። አልሳመችውም እንዳትሉኝ፣ እንትኑ ጉንጩን ስመዋለች፣ ከንፈሩን ግን አላየውም። ሊስማት ነበር። ሊስማት ሲል ግን እሷ ወደዛ አለችበት ማለት ነው። ወደዛ አለችበት። እኔ በጣም የማደንቃቸው ሀይሚና ብሩኬን እንግዲህ ፍቅረኛሞች ናቸው። እንደዚህ ፊት ለፊት ማለት የማይላላሱት ነገር ደስ አይላችሁም? ከካሜራ ጀርባ እንደፈለጉ ይሆኑ። ምክንያቱም ፍቅረኛሞች ናቸው። አይደለም ከንፈር ለከንፈር መሳሳም ቀርቶ በአብሮ ቢተኙ ራሱ እኔ ምንም አይመስለኝም። ግን ሶሻል ሚዲያ ላይ ፍቅረኛሞች ነን ብሎ 10 ጊዜ አሁን የሚሳሳሙ አሉ። ከንፈር ለከንፈር አንድ ቪዲዮ ላይ 3-4 ጊዜ ሲሳሳሙ ታያላችሁ። በጣም ነው የሚያስጠላው። አይደብርም? እውነት ይደብራል። እና ያስጠላል እንደዚህ አይነት ነገር። እኔ ሀይሚና ቡራዬን የማደንቃቸው ማለት ነው ይሄው እስካሁን እንግዲህ ከዓመት በላይ ሆኗቸዋል። እንግዲህ ፍቅረኛሞች ነን ብለው ከመጡ ምንም ነገር እንደዚህ አይነት ነገር እኔ አይቼባቸው አላውቅም። አይደለም ይሄ ከንፈር ለከንፈር መሳሳም ቀርቶ መለጣጠፍ፣ መተሻሸት ራሱ እነሱ ጋር የለም። እና በጣም ደስ የምትሉ ልጆች ናቸው። በዚሁ ቀጥሉበት። ሁሉን ነገር በቃ ፕራይቬት የሆነ ነገር ፕራይቬት ነው። እውነት ነው የምላችሁ። አሁን አንዳንዶቹ እኮ የአልጋ ላይ ጨዋታ ማሳየት ነው የሚቀራቸው አልኳችሁ። በቃ አይ ሚዲያ ላይ የአልጋ ላይ ጨዋታ ነው የቀራቸው እና በጣም የሚያስጠላ ነገር ነው የምናየው። ቡራ ለማንኛውም የሚመች እንግዲህ ጥንቾሎቹም ተሸጠዋል። ጥንቾሎቹን ሸጬ ነው መጠጡን የገዛሁት ነበር ያላት ማለት ነው። አናዷት ነበር። ነገር ግን ጥንቸሎችም አልተሸጡም ብሎ ያው አስደስቷታል መልሶ። በጣም ምርጥ ፕራንክ ነው ያደረጋት። ጠብቅ ቡራዬ ጠብቅ። ሀይሚ ፕራንክ ተደርጋ ዝም የምትል ልጅ አይደለችም። ዝም አትልም። ብድሯ ደግሞ ከበድ ያለ ነው። በቃ ከበድ ያለ ብድር ነው የምትመልሰው እና እንደዛ ነው። ትችለዋለክ በጥፍ ስለሚመለስልክ ማለት ነው። እና ሀይሚዬ የኔ ጀግና ማለት ነው። መጠጡን ባለመጠጣትሽ በጣም ደስ ብሎኛል። ምክንያቱም አንቺን ብጠጭ እሱም ደግሞ በትክክሉ ቢጠጣ ተጧጡፋችሁ እዛ በቀኛ ካሜራ ላይ አይናችንን ከርተት እያየን ማለት ነው። አስባችሁታል? እኔ እናቴ እና ውዶቼ ማሮቼ፣ ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።